ሞቼ ነበር። በቃ በ3 ሰከንድ ውስጥ ሞቼ ነበር። ከዛ በኋላ መለሰኝ። ከተመለስኩ በኋላ ሆስፒታል 15 ቀን ተኝቼ አለመሞታችሁም ተመስገን ነው። ምክንያቱም ሀገሩ ይታወቃል የልቃውንት ነው። ደግሞ ባስካንም ደግሞ እንዲህ አይነት የሚሰሩ ስፔሻሊስቶች ያሉበት ሀገር ነው። እስኪ ምንድን ያረከው? ቤተሰቡን በሽተኛ አደረኩት። ባለቤቱንም ስር እሺ ድክምክምክም ስራ እንዳይሰራ ሁሉን ነገር ብትንትንትና አርጌ ጥየርኩ አገር ለቆ ወደ በቃ ቤተሰቡን ሁሉ እንግዲህ አድክም ግደል የተባለው ገብቶ ልብ ላይ ቁጭ አለ። የልብ በሽታ ሆኖ ይሄው መተት ሆኖ ተገኘ ማለት ነው። እኔ በሽተኛ ሆንኩኝ። ከዚያ እሱ ሆነ። ልጆች ተምረው ቁጭ ስራ መኪና ተገዝቶ መኪና እንሰራም ቁጭ ሁሉም ነገር ብልሽት አለባ። አሁን እግዚአብሔር ይመስገን አባ፣ እግዚአብሔር ይመስገን። በጣም ጥሩ ስራ ነበር የምሰራው። የተከበርኩ ነበርኩ እዚያ ሀገር ውስጥ እና ሀብትም ማፍራት ጀምሬ ነበረ። በማዶ አሁን እንግዲህ 5 ዓመት ሆነኝ። ስር አደረገኝ። ስራ መስራት አልችልም። አቆምኩ። ፈቃዴን ዘጋው። ክሊኒኬን ሁሉ ዘግቼ ቁጭ አልኩ። በቃ በጣም ይገርማል። አመስግኑላቸው። አይዞሽ እግዚአብሔር ይመስገን። ደርሳሎት አባታችን እጅግ በጣም መግለጽ ከምንችለው በላይ ደስ ብሎኛል። ስንት ዓመት ሙሉ የተሰቃየን ሰዎች ዛሬ መፍትሄ ያገኘን፣ ተፈታን። አደከምካት? እሺ አደከምኳት። ሁላችን ታመምን። ቤተሰብ ጠቅላላ ታመመ። ልጆች ሁላ ታመሙ። ራስ አናግረኝ በስላሴ ስም። ማን ያለው? አላቅን። ማን ያለው ንገረኝ። መተት ነኝ። መተት? ምን አርጌ ተባልክ? መተት ምን አርገ ተባልክ? ቤተሰቡን ሁሉን ነገር አበረሻሽታልኝ። እሺ ብልሽት አድርጎ እሺ ልጆቹን ሁላ ጠቅላላ እሺ ጠቅላላ ስራ ሲገቡ ስራ እየወጡ ሁሉን ነገር ያለ እሷ ምን አረካት? ልቧን አመንኳት። ልቧ ላይ ነው ቁጭ አልከው? በህክምና ምን አስባልክ? የልብ ቧንቧ የልብ ቧንቧ ነው። የልብ ቧንቧ ጥበትን ያስባልከው? አዎ። ይሄንን ያረከው መተቱ ነህ? አዎ። እሺ። አዎ። ትንቀሳቀሳለች? እንደ ልብ ትሄዳለች? አዎ። አሁን ኦፕራሲዮን ከተሰራ ወዲህ ተስተካክላለች። ቤተሰቡን ሁሉ እንግዲህ አድክም ግደል የተባለው ገብቶ ልብ ላይ ቁጭ አለ። የልብ በሽታ ሆኖ ይሄው መተት ሆኖ ተገኘ ማለት ነው። እሺ ሌላ ማን ያለው? ልጆቿ መና አድርጌ ነው ማስቀምጣቸው። ስራ ማለት እስኪ የመጣ ልጅ አለ? እርሶ ባለቤት ኖት? እሺ አባታችን እርሶም ታሟል፣ ባለቤቶትም ታማለች? አዎ። ይኸው መተት ቤተሰቡን ብትንትን ለማድረግ አዎ። አባታችን ይህን ተጠራጥረን ነው አሁን ባለፈው ቲክቶክ ላይ አይተን መሄድ አለብን ብለን የመጣ ነው። ከየት ነው የመጣችሁት? ከጎጃም ሞጣ ነበርን። አሁን ባህር ዳር ገብተናል። 10 ወራችን ነው። ከዚያ ይህንን ቲክቶክ ስናይ ወደዚህ መጣን። ከባህር ዳር መጣችሁ፣ ቲክቶክ አያችሁ፣ ይሄ ነገር መተት ሊሆን ይችላል ብላችሁ ተጠራጠራችሁ። እንደ እርሶ ሰው ገና እየተጠራጠረ ነው። ይሄ ነገር መተት ነው መተት አይደለም፣ እድሌ የተዘጋው በአይነ ጥላ ነው በመተት ነው ወይስ ራሴ 40 ቀን እድሌ ነው የሚል ሰው ገና እልፍ ሰው ነው ያለው። እናንተ ደስ የሚለው አይታችሁ ብትጠራጠሩ መጣችሁ፣ ግን ነቃችሁ። እስኪ ምንድን ያረከው? ቤተሰቡን በሽተኛ አደረኩት። ባለቤቱንም ስር እሺ ድክምክምክም ስራ እንዳይሰራ ሁሉን ነገር ብትንትንትና አርጌ ጥየርኩ አገር ለቆ ወደ በቃ አገር አስለቀኩ። ከሞጣ አስለቀቃችሁ ወደ ባህር ዳር አስገባችሁ? አዎ ባዶን ተቀምጧል። እሺ አሁን ስም አትናገር። የቤተሰብ ነው የጓደኛ የምቀኛ የምን መተት? የጓደኛ መተት የጓደኛ እሺ የጓደኛ ነኝ። የጓደኛ ላይ ሰርቶ ሌትም ሰርቶ ቀንም ሰርቶ የማይጠግብ ሆነ ልጅ ባለቤቷ። እሷም ትለፋለች ትደክማለች፣ ግን አቃታት። ይኸው ጓደኛ ነው ተባለ አባታችን።
አዎ አባት እኛም እኮ ተጠራጥረናል፣ ግን መፍትሄውን የት እናገኘው እያልን ነበር እንጠብቅ የነበረው እና ለመፍትሄው እናቴ መቤቴ እሷ ራሷ መርታ መጣች። እናቴ ኪዳነ ምሕረት ዛሬ መፍትሄውን ያገኘነው አድፍኖ ስንት ጊዜ ይዞት ነበር እና ብዙ ጊዜ በየቦታው ዞረናል። ያልዞርንበት ጸበል የተባለ ሁሉ እንሄዳለን፣ ጸሎት እናደርጋለን፣ ቀንም ሌትም ጸሎት። እሷም ራሷ ዳዊት ትደግማለች፣ ውዳሴ ማርያም፣ አንቀጸ ብርሃን እነዚህም ሁሉ ትደግማለች፣ እኔም እደግማለሁ። እና እስካሁን ያልገደለን ለሌላ ችግር ያልዳረገን እሱ ይመስለኛል። አሁን ግን ለመፍትሄው ብሎ እናቴ መቤቴ ይዛን መጣች። ይኸው እንግዲህ ዛሬ መፍትሄውን አገኘን። እግዚአብሔር የተባረከ ይሁንልን። እግዚአብሔር ይመስገን። በመተት ከሞጣ ነቀሏቸው፣ ባህር ዳር አስገቧቸው። ጥሩ ነው፣ መትረፋቸውም ተመስገን ነው አይደል? ሰው በህይወት ካለ የትም ይሂድ፣ መሰደድ ለክርስቲያን ብርቅ አይደለም። በመተትም ይሰደዳል፣ በስራም ይሰደዳል፣ በምቀኛም ይሰደዳል፣ እንጀራ ፍለጋ ደግሞ ይሰደዳል። እንደነሱ አይነት ግን በተከበሩበት በኖሩበት አንቱ በተባሉበት ሀገር እንዳይኖሩ በመተት ማሳደድ የግፍ ግፍ ነው። እሺ ክሊኒክ ነበረኝ እኔ፣ መካከለኛ ክሊኒክ። ሐኪም ኖት? አዎ ጤና መኮንን ነኝ። በጣም ጥሩ ስራ ነበር የምሰራው። የተከበርኩ ነበርኩ እዚያ ሀገር ውስጥ እና ሀብትም ማፍራት ጀምሬ ነበረ። በማዶ አሁን እንግዲህ 5 ዓመት ሆነኝ። ስር አደረገኝ። ስራ መስራት አልችልም፣ አቆምኩ፣ ፈቃዴን ዘጋው፣ ክሊኒኬን ሁሉ ዘግቼ ቁጭ አልኩ። በቃ በጣም ይገርማል። እንደው አባታችን እርሶ ጤና መኮንን ኖት፣ በሕክምናው መቼም ሞክረዋል። የእርሶ ምን ተባለ? የባለቤቶት ምን ተባለ? የኔ የተባለው ጉልበቱ ዙሪያው ያለችው የጉልበቷ ስስ አጥንት አለች፣ ካርቲሌጇ፣ እሷ ተበልታ አልቃለች። አርቲፊሻል ካርቲሌጅ ስለሚያስፈልጋት ሪፕሌስመንት ያስፈልገዋል። በኦፕራሲዮን ነው ሊደረግ የሚገባው ተባለ። እዚህ የጀርባ አጥንት ላይ የነበረው ደግሞ ኦፕራሲዮን ተሰርቶ አጥንት ወጣለት እና በአርቲፊሻል አጥንት ነው ተደግፎ ያለሁት። የሷ የልብ ህመም ተባለች። የኦፕራሲዮን ተሰራላት የዛሬ 2010 ላይ ማለት ነው። ልቧን ኦፕራሲዮን ተሰርታለች። አዎ በዘመናዊ ቴክኖሎጂ በዚች በታች በኩል ኮምሽሮቶሚ የሚባል ነገር አለ። ወደ ላይ ወጣው ጠበበ የተባለውን ቧንቧ አሰፉላት። ከዚያ ወዲህ አሁን በፊት ከነበረው ችግር በልቧ በኩል ያለው ያው ሲመጣ ካልሆነ በስተቀር እንደ በፊቱ አያደርጋትም። ከኦፕራሲዮን በኋላ ግን አለ ህመሙ አለ። ከዛ ደግሞ ወደ እኔ ደግሞ መጣ። የኔ ደግሞ ልብን በሽተኛ ሆንኩ። እኔ ኤምአይ የሚባለው ማዮካርዲያል ኢንፋርክሽን የሚባላል የልብ ጡንቻ የደም ዝውውር ማቋረጥ ተብሎ ሞቼ ነበረ። በቃ በ3 ሰከንድ ውስጥ ሞቼ ነበረ። ከዛ በኋላ መለሰኝ። ከተመለስኩ በኋላ ሆስፒታል 15 ቀን ተኝቼ ነው የወጣሁት እና አሁንም ድረስ መድኃኒት ወስዳለሁ፣ የልብ መድኃኒት። ይህ ሁሉ እኮ እንግዲህ ልብም ተባለ ህመምም ተባለ አስቀድሞ መነሻውና መድረሻው መተት ነው። እንዲህ የተደረጋችሁት በመተት ነው። ምክንያቱም አንዳንድ መተት ግደል ይባላል፣ አንዳንዱ ደግሞ በሽተኛ አድርግ ይባላል። በሽተኛ አድርግ የሚባለው መተት ያደረጉት ሰዎች ማንነታቸው እንዳይታወቅ በሚስጥር መተት ይሸፍኑታል። ከገባ በኋላ የጨጓራ፣ የኩላሊት፣ የደም ካንሰር፣ የልብ ህመም ሆኖ ሲቀመጥ እናንተ የምታውቁት ስጋዊ ህመም እንደሆነ እንጂ በክፉ መንፈስ ህመሙ እንደመጣ አታውቁም። ስጋዊ ህመም አለ። ማንም ሰው ስጋን የለበሰው፣ ስለዚህ በስጋ ሰው ሊታመም ይችላል። ነገር ግን ድንገት እንደዚህ ከጊዜ በኋላ የሚመጡት ህመሞች እንደ ወደ ቤተ ክርስቲያን ሄዶ ማስፈተሹ የበለጠ ጥቅም አለው። ለምን አንዳንድ ጊዜ የመንፈሱን በሽታ ሆስፒታል ተወስዶና አስቀድዶ ገንዘብ አስጨርሶ ለሌላ ለማይመለስ ጉዳት ይዳርጋቸዋል። ከታወቀ ቀላል ነው። እኛም እኮ አንዳንዴ ስጋዊ ህመም የሚያመውን ሆስፒታል ሄዳችሁ ታከሙ እንላለን። ግን እንደዚህ አይነት ደግሞ በመንፈስ የሚመጣው በጊዜ ልባት የሚያገኝ ነው። ግን ጊዜ እንሰጠዋለን፣ እናስረፍደዋለን። መንፈሱ በዛን ሰዓት ጊዜ ካገኘ ብዙ ጉዳትና ችግር ያደርሳል። አለመሞታችሁም ተመስገን ነው። ምክንያቱም ሀገሩ ይታወቃል፣ የሊቃውንት ነው። ደግሞ በአስካልም ደግሞ እንዲህ አይነት የሚሰሩ ስፔሻሊስቶች ያሉበት ሀገር ነው። ስለዚህ አንዱ አንዱን በመተት ይነቅላል፣ ይገላል። ይህ የተለመደ ነገር ነው። እንኳንም በሰላም ከዛ ሀገር ወጣችሁ። እሺ መተት ልቧ ላይ ቁጭ ብለህ ታሰቃያታለህ። ልቧ ተጨነቀ። እሺ ሁሉን ነገር ተበላሽቶባታል። እሺ ሌላ ማን ያለው? ገና አበላሻታለሁ። ገና ነው ማበላሻት። ገና አበላሻታለሁ ነበረ። ልገላት ነው አንቄ ነው የምገላት። አሁንም ጥጋብ አልበረደም። ደግሞ እዚህም ሆነ ገላለሁ ትላለህ።
ሰሙ ሌት ተቀን ማልቀስ ነው። ሌት ተቀን መጸለይ ነው። ከልቧ ላይ አንሳ፣ ከልቧ ላይ ባጥና አንሳ። በስላሴ ስም እሺ፣ በልጥራ። በስላሴ ስም፣ በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም በሷም ላይ በባለቤቷም ላይ በልጆቿም ላይ የተደረገን መተት ለቀን ወጥተናል። ከልቧ ላይ ከባለቤቷ ሰውነት ላይ ወጥተናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድላቸውን በኪዳነ ምሕረት ስም ከፍተናል። ከእንግዲህ በኋላ በህመም አንፈትናቸውም። መድኃኔዓለም ይፍረድብን። በል 7 ጮና ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 5 6 በል። መጨረሻ ገንዝና ሄድ። ቅዱስ ገብርኤል ሲኦል ያወርድ። ደገፍ አድርግልህ። አማትቤ ማን ነው ስምሽ? አበቡ። ከአበቡ ከባህር ዳር ነው የመጣችሁት? አበቡ አቤት አቤት። እንደው ይኸው የልብ በሽተኛ እንድትሆኚ ባለቤትሽም ታስሮ ቁጭ እንዲል ልጆቻችሁም ምስቅልቅል እንዲሉ እንዲታሰሩ የተደረገው በመተት ነው። ተፈታችኋል። ኪዳነ ምሕረትን አመስግኑላቸው። አይዞሽ አይዞሽ። እግዚአብሔር ይመስገን። ደርሳሎት አባታችን እጅግ በጣም መግለጽ ከምንችለው በላይ ደስ ብሎኛል። ስንት ዓመት ሙሉ የተሰቃየን ሰዎች ዛሬ መፍትሄ ያገኘን፣ ተፈታን። ሰውንም እግዚአብሔር ያክብርልን። እናቴ ኪዳነ ምሕረት ደግሞ የጀመረችውን ትጨርስልን። ልጆቻችን እንደው ለቁም ነገር ታብቃለን እንጂ እኛ ሁሉን ነገር እንዳየን ደግሞ ስለት ልሳል እዚሁ ላይ እንደጨረስን ብዙም ቀን ሳልቆይ እኔ በባንክ አካውንት ወይም ደግሞ በሰው በኩል አድርጌ 5000 ብር አስገባለሁ። ዛሬ ኪዳነ ምሕረት ለስለቱ ታብቃዎት። ደስ አለሽ? ደስ አለኝ። በጣም ደስ አለኝ አባቴ። ከባህር ዳር የመጣው ቲክቶክ አይቼ ነው። ናንር ካልሄድን ናንር ችግር ኑሮ ነው የሞላውን ቤቴን ጥዬ እንደዚህ እየሆንኩኝ አባራብ ነው የቀረ። ቤቱ ሙሉ ነው፣ ሁሉ ነገር አስቸጋ። ቤታችን ሙሉ ነበረ፣ ግን ጥዬው ስሄድ እያለቀስኩ ነው የሄድኩኝ። አባ ምንም ማድረግ አልቻልኩም። እኔ በሽተኛ ሆንኩኝ። ከዚያ እሱ ሆነ። ልጆች ተምረው ቁጭ፣ ስራ መኪና ተገዝቶ መኪና እንሰራም ቁጭ፣ ሁሉም ነገር ብልሽት አለባ። አሁን እግዚአብሔር ይመስገን፣ እግዚአብሔር ይመስገን አባ፣ እግዚአብሔር ይመስገን። እንኳን በቃው ነቤቴ በቃው እንግዲህ በቃው። እሺ አባ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑላቸው። ኪዳነ ምሕረት የመጨረሻ ታድርግላችሁ።